እንግዲህ 6-7 ዓመት ምለው ኮሮናውን ጨምሬ ውጊያውንም ጨምሬ ነው እንጂ እነሱ ከወጡ 6-7 ዓመት አልሞላ። ግን እነሱን ደምረን ስናይ እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁን ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል መጠበቅ ካልቻል መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ ቢወሰደው አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሰራራት አመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን 4 5 10 አመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድነው የተለየው ነገር? እንዲህ በኩራት በእምነት የምትናገርለት እንጠብቀው እናስፋው የምትለው የሚል ጥያቄ ማንኛውም ጤነኛ ሰው ያነሳ ይችላል። ዘንድሮን ለመረዳት ኤክስፖርትን ብቻ እንመልከት። ኤክስፖርት ማለት ኢትዮጵያ አምርታ ለውጭ ገበያ አውላ ከውጭ ዶላር የምታገኝበት መስክ ማለት ነው። ከ1984 83 አይደለም 84 እስከ 98 ያለው 15 አመት 84 85 ያልሽ ቆጥረሽ 98 ስትጨምሪ 15 አመት ነው። ከ84 እስከ 98 ባለው 15 አመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊዮን ዶላር ነው። የአንድ አመት አይደለም የ15 አመት 7.5 ቢሊዮን ዶላር በ15 አመት ነው ያወጣችው። መቼ? ከ84 98 ይሄ ዘመን ብዙ ጉዳይ የነበረበት ዘመን ነው። የኢትዮ ኤርትራ ጦርነት 90 የነበረበት የ97 ምርጫ የነበረበት ብዙ ሰው የሚያወራለት ኢንሲደንት የነበረበት ዘመን ነው። እሱን ጨምሮ ነው የማወራው። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ አመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ አመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 አመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። ለዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 አመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። 15 አመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ አመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ከምንድን ነው ያገኘችው ይሄንን መስክ ሚለውን ደግሞ እንመልከት። የሚተሳሰር ጉዳይ ስላለ ለምሳሌ ቡና ከ84 እስከ 98 በ15 አመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ። 15 አመት 3.5 ቢሊዮን ዶላር። ዘንድሮ በአንድ አመት 2.5 ቢሊዮን ዶላር ሽጣለች። ምን ማለት ነው? 2 አመት ውስጥ 5 ቢሊዮን ብትሸጥ በ15 አመት ውስጥ ከሸጠችው በብዙ የበለጠ ማለት ነው። ቡና ነው ያልኩት። ከየት መጣ ይሄ? ግሪን ሌጋሲ ነው። ተክለን ነው ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ አይደለም። በቢሊየንስ ሲድሊንግስ ተክለን ተንከባክበን ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢ ያደገው።
ኢማጂን በአንድ አመት 2.5 ቢሊዮን እና በ15 አመት 3.5 ቢሊዮን ዶላር ዲፈረንስ አለ ከዚህ ወዲያ ማንሰራራት ከየት ይመጣል ይሄ መደጋገሙ ነው የሚያስፈልገው እንጂ ወርቅን እንመልከት ወርቅ አስደማሚ ነው ባይዘው አንዱ እቺ ምድር ስባላት እቺ ምድር ሀብት አላት እቺ ምድር የተከማቸ የተደበቀ ሀብት አላት ጥያቄ የለው ያንን መንዝረን መጠቀም የሁላችንም ቅጀት የሁላችንም ህልም ምኞት ጸሎት ነው ከ84 እስከ 98 ባለው 15 አመት ጊዜ ውስጥ ኢትዮጵያ በ15 አመት ወርቅ ኤክስፖርት አድርጋ ያገኘችው 508 ሚሊዮን ዶላር 508 ሚሊዮን ዶላር በ15 አመት ዘንድሮስ በአንድ አመት 3.2 ቢሊዮን ዶላር አግኝታለች ስንት እጥፍ 6 እጥፍ በአንድ አመት ያመጣነው የወርቅ ዋጋ 15 አመት ካመጣነው 6 እጥፍ አደገ ማለት ማንሰራራት ካልተባለ ምን ማንሰራራት ይባላል ታዲያ 15 አመት የባከነውን ጊዜ አስቡት ይሄንን ውጤት 5 አመት ከደገምን 10 አመት ከደገምን ምን እንደሚያመጣ መገመት ለማንም አይከብድም ይሄ ኤክስፖርት ነው ሌሎቹን አስደማሚ ዳታዎች በየቦታው ላነሳለች ይችላል ኢትዮጵያ ውስጥ በከፍተኛ ደረጃ በአይን የሚታይ የሚጨበጥ የሚዳሰስ ለውጥ አለ ማንንም ሰው ካለበት ሰፈር በገጠርም ይሁን በከተማ 5 ኪሎ ሜትር ቢነዳ ቢንቀሳቀስ ለውጥ ያያል የሚታይ ነው